አራተኛ መልአኩ ገብርኤል በሰው መልክ ተመስሎ ይገለጥላቸዋል። ገብቷቸዋል። አምስተኛ በመንፈስ ቅዱስ ምሪት ቁርአንና ሐዲስ ኢማን ነው ቃል ይመጣላቸዋል። መንፈስ ቅዱስ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ሐዲስ ላይ ተናግረዋል። በእነዚህ በአምስቱ መንገድ ይገለጣል። ታዲያ እናታችን አይሻ እዚህ ቦታ ላይ እየተናገረች ያለችው ምንድነው? ለነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል በሂራ ውስጥ መጥቶ ሳይገለጥላቸው በፊት የነበረውን ቀድሞ መጀመሪያ በህልም ግልጠተ መለኮት ይመጣላቸው ነበር አለች። ያ ምንድነው ታዲያ ሲመጣ የነበረው ብላ ቀደም ስትጠይቅ ነበረ። ሲመጣ የነበረው ምንድነው ከተባለ አምላክ አላህ ሱብሓነሁ ወተዓላ በገሃድ የሚከሰተውን ጠዋት ላይ ነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ያሳያቸዋል። ልክ በህልማቸው ያዩት በህይወታቸው ላይ ማለት ነው ያ ነገር ወዲያው ሲከሰት ይመለከቱታል። ወዲያው ሲከሰት ይመለከቱታል። ሌሎቻችን ሰዎች ለምሳሌ የምናየው ህልም ሊከሰትም ይችላል ላይከሰትም ይችላል። የነብያቶች ግን በህልማቸው የሚመጣው ነገር የሚከሰት ነገር ብቻ ነው። ገብቷችኋል አይደል? ያን ነገር ያዩትም ሲሆን ይታያል። ለምሳሌ ዩሱፍን መውሰድ ትችላላችሁ። ዩሱፍ አለይሂ ሰላም የሚናገረው የህልም ሊሆን የሚችል አይነት ህልም ያኔ አላህ ሱብሓነሁ ወተዓላ ለሌሎች የተገለጠውን ህልም እርሱ መቼ እንደሚመጣ ያውቅ ነበር። ያን ነገር መቼ እንደሚገለጥ በትክክለኛው በገሃዱ ይነግራቸው ነበር። ከዛልክ የነብያት ምንድነው ለየት የሚያደርገው ከሌሎች ሰዎች ያ የሚያዩት ነገር በህልማቸው ቅዠት አይደለም። በገሃዱ ዓለም ወዲያው በሚቀጥለው ወዲያው የሚከሰት የሆነ ነገር ነው። እንደተቀራይ እዚህ ቦታ ላይ ሁለት ግልጠተ መለኮትን ያነሳል። አንደኛ ህልም ነው። ሁለተኛ በአካል መልአኩ ገብርኤል በሂራ ዋሻ ውስጥ ሳሉ የተገለጠላቸው ግልጠተ መለኮት ነው። መንፈስ ቅዱስ መልአኩ ጅብሪል አለይሂ ሰላም ነው፣ ገብርኤል ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ቃል ተናግረዋል ሐዲስ ላይ። መንፈስ ቅዱስ ከአምላክ ዘንድ መለኮታዊ ራእይን ለነብያት የሚያመላልሰው መልአክ ራሱ መልአኩ ገብርኤል ነው። አላህ በቁርአን ላይ ሱረቱ ነህል ላይ ቁርአን የወጣው በመንፈስ ቅዱስ ምሪት እንደሆነ ይናገራል። አስረዳት ትረታለች መረዳት ፈልጋለሁ ማገራችን ላይ ምን ስትል ብዙ ጊዜ አያታለ እዚሁ ላይ ማለት ነው። በሷ ላይ ታራዳ ሆና የሆነ ሹባ ፈጥራ ምናምን ነው መሄድ አታያትም። ልክ ሲመለሰላት ጊዜ ልክ ያለችው የተናገረችው ነገር ስትያዝ ጊዜ አውቃ እንዲህ መስኪን ይልጠይቅ ትቀያይረዋለች። ልክ እንደ ሳሙና አለ አይደል? ልክ ስትዛ ጊዜ ታመልጣለች። እንደዚህ ነው ባህሪዋ። የሷ ምንድነው የተናገረችው ንግግር ትኩረት አድርገህ አምጪችን በላት። አውቃለ ታስቀይሰ ትፈልጋለች። አበባ ከዚህ አትጭም አውጪ ይሄን አሁን ማውጣት ሳችል መጨረሻ ላይ ምን ብላ አመነች? በቃ ተሳስቻለሁኝ አለች። አያችሁ መጀመሪያ ግን በቃ ልትቀይሰኝ በፈለገችው መንገድ ተከትያ በነበር ተሳስቻለሁ የምትለው ሳትናገር ልታመልጥ ነበር። ባንደበታ ተሳስቻለሁ እንድትል አደረኳት። እናንተ ስትነጋገሩ ጊዜ ከሰዎች ንግግራቸውን ከማዳመጣቸው በፊት የሰውየውን አካሄድ በደንብ አድርጋችሁ ማወቅ አለባችሁ። አንዳንዱ መረዳት የሚፈልግ ሰው አለ፣ እውነትን ማወቅ የሚፈልግ ሰው አለ። ይሄን ሰጥ ብላችሁ የሚፈልገውን ከተናገረ በኋላ መልሱን ረጋ ብላችሁ መልሱለት። ሌላ ደግሞ ሹብሃት አለ አድርገው የሆነ ማጭበርበሪያ ነገር በሰዎች ጭንቅላት ላይ ጥሎ መሄድ የሚፈልግ ሰው አለ። ይሄን እያንዳንዱ ንግግሩ ላይ ያዙት። መረዳትም አይደለም የሚፈልገው ይሄ አጭበርብሮ እንዳይሄድ የእርሱን ማንነት ምንም ያለ ማስረጃ እያወራ እንደሆነ ገልጣችሁት መሸኘት ይወጣል። ከማንም በላይ ቦታ መስጠት ያለባችሁ መረዳትና ማወቅ የሚፈልግ ሰው ነው። ጊዜያቸውን ሁሉ መስዋዕት አድርጉና ስጡት። እሱ ያ ጊዜ ከስሯል ላይ ይባላል አትርፋችሁበታል። አላህ ሙስተዓን። እሺ ደሱ አው ሰዋ እሺ ጥያቄ አለ? እኔ ስለ ጌታ ኢየሱስ አምላክነት ብቻ ፕሮግራም ሲኖር ስለሱ ነው፣ ሌላ አልጠይቅም። አይሻ ማናት ሁሴን? እሺ ስለ ኢየሱስ ክርስቶስ ጌትነት ነው ያልከው ወይስ ተሳስቼ ነው? ጆሮዬ ነው። ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ፈጣሪነት ፕሮግራም ሲኖርህ ብቻ እናወራለን። ኢየሱስ ክርስቶስን ማን ነው ፈጣሪ ጌታ ያደረገው? ራሱ የባህሪው ነው አምላክነት ተደርጎ ነው። መጽሐፍ ቅዱስን አላየሁም ማለት ነው። ከኢየሱስ ክርስቶስ አምላክ በስተቀር ሌላ አምላክ የለም። ተደርጎ ነው ጌታ ተደርጎ ነው። እኔ መጽሐፍን ስላየሁት ማስረጃ አለ። ሐዋርያቶችን የመረጠ የሙሴ አምላክ ነው። ሁስዋ የሙሴ አምላክ የአብርሃም አምላክ ማለት ኢየሱስ ክርስቶስ ነው። የአዳም አምላክ ኢየሱስ ክርስቶስ ነው። ወሬን ተው፣ እምነትህን ተው እና መጽሐፉ ላይ እናውራ። አንተ እንደሱ ብለህ ታምናለህ።
ምናምን ከእንደ መጽሐፉ ላይ ጌታ ተደርጎ አይደለም ማልክ ተደርጎ ነው ብዬ ማስረጃ ልስጥህ እያልኩህ ነው። ልስጥህ ማስረጃ እኔም ልስጥህ። አሁን አይደለም መጽሐፍ ቅዱስ አጠገቤም የለም። አንተ ከሰጠኝም እስክሪብቶ መያዝ አለብኝ። ችግር የለውም። እስክሪብቶ ባይኖርህም በእርሳስ መጻፍ ትችላለህ። ጌታ ተደርጎ እንደሆነ አሁን ላሳየህ። እሺ አንተ ተደርጎ አይደለም ያልከው ልስማ። እሺ በኋላ መለስበታለሁ። እኔ መልስ የምሰጥህ በኋላ ነው። እሺ መልስ ላሳየህ ነው። ጌታ ተደርጎ እንደሆነ ብታምን አሁን ክርስትና ለቀህ ትወጣለህ አትወጣም? ምክንያቱም በመደረግ ነው ያገኘው ጌትነት። አንተ አሁን እሱ ኢየሱስ ክርስቶስ አምላክ መሆኑን ካወቅህ ሙስሊምን ለቀህ ትወጣለህ? የመጀመሪያውን ጨርስ። ኢየሱስ ክርስቶስ ጌታ ተደርጎ አይደለም ይሄ ያለ ሰው፣ እኔ ደግሞ አይ ተደርጎ ነው አልኩት። ተደርጎ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ አትወጣም? እወጣለሁ። አንተ አሁን አምላክ እንደሆነ ባሳየህ ክርስትና ሙስሊምነትን ለቀህ ትወጣለህ? እወጣለሁ ብሏል። ጌታ ተደርጎ እንደሆነ ባሳየህ እንደ ቀለን እንዳታጥፍ 1700 ሰው እየሰማ ነው። አንተም ቃል ግባ። ለእኔ ብቻ አይደለም። ይሳቅ እንዲያወጣለት መጽሐፍ ቅዱስ ይዛል አልያዝኩም አልኩህ። አሁን እኮ ቅድም አስቀድሜ ነግሬሃለሁ። እናወጣለህ ነው ጌታ ተደርጎ በመደረግ እንዳገኘው ጌትነት። ውስው አዳምጠኝ። አንተ ኢየሱስ ክርስቶስ ለምን ትረብሻለህ? አትረብሽ እንጂ ጠይቅ አይደል? ማስረጃ ልክ ሲወጣ ሲለብረ መጮህ አይጮህም፣ ነውር ነው። አሁን ላሳይህ ኢየሱስ ክርስቶስ ጌታ ተደርጎ እንደሆነ በቃ እንደሱ ካልሰነ እኔ ላወጣች ላሳይህ በጌታ ስም ዘመን ይባል በቃ ማሄር ያወጣልህ። ያውና ማሄር ያወጣለት ደስዬ በቃ ዛሬ ክርስትናን አሰላም አለይኩም ነው። ምክንያቱም ጌታ ተደርጎ መሆኑን ካየ ክርስትና ለቆ እንደሚወጣ ተናግሯል። እሺ አውጣው ማሄር አውጣው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላውጣለት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ማየር አጣላት ኔትወርክ እኔ ነው የሚይዘው። እሺ ይክፈትና እንደ ሙሴ ቁጥር 39 ያውና ኦኬ ያውና ይታያል። ደሱ ቢዩተና ሰው እሺ ያየሁት ነው። ያውና ቁጥር 36 ላይ ምን ይላል? ትንሽ ከፍ አድርገው ማየት ቁጥር 36 ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ወቅ ይላል። ኢየሱስን ጌታ ያደረገው ማለት ነው። እንዳደረገ ይላል አይደል? ኢየሱስን ጌታ ያደረገው ጌታ እንዳደረገ ይላል። ተደርጎ ነው አይደል? አይደለ? ይሄ ትርጉሙን ወቃ ግልጽ ይሆናል። ይሄ ማለት ምን ማለት ይመስላል? ወይ ቃል በቃል እንዴት ተደርጎ ነው ይላል አይልም? ቃል በቃል እንግዲያውስ እንዲያ ከሆነ መጽሐፍ ላውጣ። ይሄ እኮ ለዘላለም የሚወስንበት ነው አይደል እንዴ? አንብበው። ተደርጎ እንደሆነ ይናገራል አይናገርም? ጌታ እንዳደረገው ማን አደረገው? እግዚአብሔር ጌታ እንዳደረገ ይላል አይልም? አሁን ባለፈው እኔ ነግሬሃለሁ። ኢየሱስ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብያለሁ። ጌታ እንዳደረገው ይላል አይልም መጽሐፉ? የለበሰውን ስጋ ነው። በለበሰው ስጋ ከማርያም የነሳውን ስጋ አይ እንደሱ የሚል ቃል የለም እዚህ ጋር። ኢየሱስን እግዚአብሔር ጌታ እንዳደረገው ነው የሚለው ቃል በቃል። ኢየሱስ እኮ ኢየሱስ የተባለው ከማርያም በመወለዱ ነው እንጂ ከአብ የወጣው ቃል አይደለም። መጀመሪያ ቃሉ ነው ወደ ማርያም በጅብሪል አማካይነት የመጣላት አይደል? ወደ እሱ እንመጣለን። ኢየሱስን በዚህ ጥቅስ መሰረት ጌታ ያደረገው ማን ነው? ጌታ ያደረገው የሚለው አብ አደረገው ልትል ነው? እኔም ብለውና አንተም በቃሉ መሰረት ምን ይላል? ማን ነው ጌታ ያደረገው? ኢየሱስ ስለዚህ ጋር ጌታ እንዳደረገው ይላል። አዎ ማን ነው ጌታ ያደረገው? አብ ነው።
ጎበዝ ልጅ አላሁ አክበር። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው ማን ያደረገው? አብ ነው ያደረገው። ቅድም ምን አለ? ተደርጎ አይደለም አለ። አሁን ተደርጎ ነው። ለዚያው ያ ኢየሱስ ከክርስትና የትኛውን ሃይማኖት ልትገባ ወሰንክ? የለበሰውን ስጋ ማለት ነው። የትኛው ሃይማኖት ልትገባ ወሰንክ? ከክርስትና እንደምትወጣ ነግረህናል፣ ቃል ገብተሃል። ይሄ ጥቅስ ከመጣለህ ሌላ እኮ የዚህን ጥቅስ አመጣልሃለሁ። አሁን የመጽሐፍ አልያዝኩም አልኩ አይደል? ምን ዋጋ አለው? ጌታ ከመደረጉን ካየሁኝ ከክርስትና እወጣለሁ። ሮሜ 9:3 ላይ አውጣልኝ። እሺ እዚሁ ላይ መነጋገር ጌታ ተደርጎ ነው አይደል? ሮሜ 9:3 ላይ አውጣልኝ። አንብብሽ ማንበብ የምትፈልገው ለመተባበር ከፈለገ እሺ አንብብለት ማሄር። እኔ ያልከኝ ጌታ ተደርጎ እንደሆነ በቃ ያወቃቸው ነው ክርስቲያኖች። አልሐምዱሊላህ እስከዛሬ ጌታ ተደርጎ አይደለም ነበር የሚመስላቸው። አሁን ግን በመደረግ ያገኘው እንደሆነ አወቁ። በመደረግ ያገኘው ከሆነ ደግሞ ሹመትና ስልጣን እንጂ ጌትነቱ መለኮታዊ ጌትነት አይደለም። እሺ እሺ ደሱ ሮሚዮ ስንት ነበር? ሮሜ ስንት ያወጣልህ ደሱ? ሮሜ 9:3 ላይ አንብበለው። እኔ መጽሐፉ ስላላስኩ ሮሜ 9 ስንት ነው ያልከው? 9:3 ላይ ሮሜ 9:3 ላይ ያወጣለት ማለት ያውጣ በለው። አዎ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር አለ። አሳየኝ መጽሐፉን። እሺ ያው በትልቁ አድርጉ። ማሂር አይታየኝም። ማሂር አንዴ በትልቁ ያደርጉኛል። እሺ አሁን ይታያል። እሺ በስጋ ተለይቼ አለ። በደንብ አሳይ። ይሄው 9:5 ላይ 9:5 ላይ አንብብልኝ ነው የምልህ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እግዚአብሔር ይስጥህ። በቃ አመሰግናለሁ። የተባረከ አምላክ ነው። መሂር ወይ ማን ነው የተባረከ አምላክ? ክርስቶስ ነው። ኢየሱስ ክርስቶስ እኮ ለዘላለም የተባረከ አምላክ ነው። አይደለም። እሺ ካልሆነ ሌላ መጨመርልሃለሁ። ቆይ ትጨምራለህ። አብስር ችግር የለውም። ውስዋ ጊዜን አልሻማም። ካሁን በኋላ ለመናገር ራሱ አልሻማም። ብቻ አምላክ እንደሆነ አወቀው። አምላክ ያለው ሰው ነው ኢየሱስ ክርስቶስ እንደ መጽሐፈ። እሺ ጥቅስ እሰጥሃለሁ በዚህ ጉዳይ ላይ። ለዘላለም የተባረከ አምላክ እያለ እኮ ነው። ውስዋ እሱን አይደለም እያለ ያለው እሱን አይደለም። ሌላ አንድ ልስጥህ። ይሄንን አትፈልገው? በይሄንን በዚህ ላይ መነጋገር አይደለ? በመሰረቱ ይሄን አልፈልገውም አይባልም። አንተ ያመጣኸው የእግዚአብሔር ቃል ነው። ይሄም የእግዚአብሔር ቃል ነው። አልፈልገውም አላልኩም። ግን እዚህ ጋር አንተ ለክርስቶስ ለማድረግ የፈለከው ስለ አብ ነው የሚናገረው አይደለ? በስጋ እኮ አልመጣም። አብ በስጋ አልመጣም። በስጋ የመጣው ክርስቶስ ነው፣ ወይም መሲህ ነው፣ ወይም ኢየሱስ ነው። አይዋ በጣም ጥሩ። ስለዚህ በስጋ ያመጣው ማን ነው? ኢየሱስ ክርስቶስን በስጋ ቃሉ መጥቶ ስጋ የለበሰው መሲህ ክርስቶስ ብቻ ነው እኮ። ማን ነው ያመጣው በስጋ? ኢየሱስ ወይም ኢየሱስ ነው። ጅብሪል ነው። በጅብሪል አምላክ አማካይነት ማን ነው ያመጣው? ኢየሱስ ማን ነው ያመጣው? በቅዱስ ገብርኤል አብሳሪነት በማርያም ማህፀን አደረ። ማን ነው ያመጣው ኢየሱስ ክርስቶስን? አሁን ጥያቄው ማንም አምጪ የለውም እኮ። አምጭና ላኪ የለውም። እሱ አለው። ያመጣው አካል አለ። አብ ነው ያመጣው። አንተ አውጣለት አንድ ጊዜ የሐዋርያት ሥራ አብ አመጣው የሚለው አብ አመጣው የሚል ቃል በቃል እሰጥሃለሁ። አብ ላከው ላከው ሲል እሺ፣ በገብርኤል አማካይነት ተላከ ነው የሚለው። ተረጋጋ እንጂ ቀስ በል። አመጣው ነው የሚለው ቃል በቃል አሳያለሁ። የሐዋርያት ይረዳናል። ዞሮ አምጣ አሳያለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ማንም ያመጣው የለም ራሱን የመጣው ነው የሚሏቸው። ታውቃላችሁ እንዴት እንደሚሸውዳቸው ተመልከቱ። ነገር ግን አመጣው የሚል ቃል በቃል ነው እናሳያችሁ። የሐዋርያት ሥራ ያውና ምዕራፍ 13 አንዴ እናውጣለን።
አንድ ጊዜ አመጣ ቅድሙ ላይ እኮ ከአንድ ጊዜ ያው ያስራ የቅድሙ ላይ አለ እኮ እሱ ከአንድ ጊዜ ና ያውና ታልከት ማን ትልቁ ላይ አድርጉኛ እንዴ አመጣ የሚል የለም ራሱ ነው የመጣው ነው የሚሉት። ነገር ግን እንዴት እንደሚሸውዷቸው ተመልከተዋል። እዚህ ጋር ላውጣለህ። እሺ ያ ይታያል። አንብበው ሜተናንሳ አንብበው። ድምፅን ከፍ አድርገህ እንስማው። ማን ነው? አንብበው። ድምፅህን ከፍ አድርገህ እንስማው። ማንም አላመጣውም ራሱን የመጣው ብለህ ነበር። አንብበው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። አይዋ ያሰላም። ኢየሱስን ያመጣ አካል አለ አይደለ? ማን ያመጣው? ኢየሱስን አመጣ ይላል። አይዋ ኢየሱስ ማንም አላመጣውም ራሱን የመጣው ብለህ ነበር። አመጣ የሚል የለም። ልጁን ላከ ይላል እኮ። የአብ ልጅ መሆኑን አምናሃል ማለት ነው። በጣም ጥሩ። እሺ ቆይ ተረጋጊ። ስለዚህ ኢየሱስ ክርስቶስ በራሱ አልመጣም፣ ያመጣው አካል አለ። ማን ያመጣው? ኢየሱስን ገብርኤል ሲያበስራት እስቲ ማርያምን አበሰረ የሚለውን ያመጣው ኢየሱስን እንዴት እንደመጣ መጀመሪያ መነሻ አመጣ ማለት ነው። ያመጣው በዚህ ጥቅስ መሰረት ማንም አመጣ እኮ አይልም ወይ? ገብርኤል አመጣ፣ ያው እግዚአብሔር አመጣ ነው የሚለው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ኢየሱስ እኮ እግዚአብሔር ነው ራሱ። ኢየሱስ ቆይ አንዴ ተረጋጋ። ቆይ ወዴት አትወስድም። ቆይ አንዴ እዚህ ጋር የመጣ አካል አለ፣ ያመጣ አካል አለ። ገብቶሃል አይደለ? ስለዚህ ማን ነው የመጣው? የመጣው ማን ነው? ኢየሱስ። ማን ነው ያመጣው? እግዚአብሔር። ያሰና እናመሰግናለን። ስለዚህ ኢየሱስ ክርስቶስ በራሱ አይደለም የመጣው፣ ያመጣ አካል አለ፣ አምላኩ ነው ያመጣው። ኢየሱስ ራሱ እግዚአብሔር ነው ያልኩህ እኮ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ላሳይህ። ነገር ኢየሱስ ክርስቶስ ልብ በል እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ። ላወጣልህ እኮ ነው። አጣለን፣ ችግር የለም። ዮሐንስ 1:1 ኢየሱስ ክርስቶስ ልብ በል ኢየሱስ ማለት ቃሉ ነው አይደል? ቃሉ ነው። አሁን እየተግባባን ነው አይደል? ኢየሱስ ማለት የእግዚአብሔር ቃል ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል። ኢየሱስ ተናግሯል። መጽሐፍ አልያዝኩም። አሁን ዮሐንስ 1:1 አውጣልኝ። ኢየሱስ ክርስቶስ ዮሐንስ የተናገረው ወደ ዮሐንስ እንሄዳለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ዮሐንስ 1:1 አውጣ እያልኩ እኮ ነው። ለምን ከረከርክ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ዮሐንስ። ይሄም ዮሐንስ ምስክር የሚላል መጨረሻ ላይ። ቆይ ተረጋጋ። ይሄም የዮሐንስ ምስክር ነው አለ። አሁን እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ ራሱ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ቃልም እግዚአብሔር ነበረ እያለ እኮ ነው። ቃል ነው አይደል? ኢየሱስ ማለት እኮ ቃል ነው። ወደ ዮሐንስ ንግግር እንሄዳለን አልኩ። መጀመሪያ ኢየሱስ ክርስቶስን እንጨርስና ኢየሱስ እኔ እግዚአብሔር ነኝ ብሎ ተናግሯል። መጽሐፍ አልያዝኩም። በኋላ ልመለስ። በቃ መመለስ ትችላለህ። አውጥቼ ሰጥሃለሁ። አንዲት ቦታ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ አላለም። በአላህ ስም አላለም። አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም ኢየሱስ። መጽሐፍ አልያዝኩም። አሁን ቃልም እግዚአብሔር ነበረ የሚለው ኢየሱስን አንተ ቃል ነው ወይስ ሰው ነው ምንድን ነው ብለህ ነው የተነሳው? ከመጀመሪያ እንዴት ከሰማይ እግዚአብሔር አመጣው ሲል እግዚአብሔር ምኑ መጽሐፍ ይዘህ ስትመጣ ታወራለህ። በጨበጣ አይደለም። እኔ ፊት የሚወራው በማስረጃ ነው። እሺ እኔም ለምናገረው ንግግር ሁሉ ልክ እንደዚህ እያወጣሁኝ እንደማሳየህ ቃል በቃል አመጣው የሚል ቃል በቃል ላሳየህ፣ እሺ አሳየህ። ጌታ ተደርጎ ነው የሚል ቃል በቃል ላሳየህ፣ እሺ አሳየኝ። የምለውን ሁሉ እንዳለ መጽሐፋቸው ላይ ያሳያቸዋለሁ። ቃል በቃል የምናገረው ታቻላ እናንተ ልክ እንደው የምትናገሩት ቢያንስ መጽሐፉ ላይ ይገኝ የለም። መጽሐፉ ላይ የሚነግራችሁ ሁሉ የለም። የሌለ ነገር ነው። ኢየሱስ ክርስቶስ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም። በፍጹም ይሄን አላስተማረም። እሱ
በክርስቶስ ትምህርት የማይኖር ሰው ደግሞ አምላክ እንደሌለው ጣዖት አምላኪ እንደሆነ ተገልጿል። ክርስቶስ አስተምሮን ወይን እግዚአብሔር ነኝ ብሎ አንድ ቦታ ላይ አላስተማረም። እንደውም ያስተማረው ምንድነው ከተባለ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ነው ያለው። በቃ ወታቻው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? وتريدون أن تقتلونني وأنا إنسان قد كلمكم بالحق الذي سمعه من الله. يا سلام ተመልከት ኢየሱስ ምን እንዳለ እኔ ከአምላክ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ነው እሱ እንጂ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። ነገር ግን ምን ያደርጋሉ ክርስቲያኖች? ጥቅሶችን እየፈለጉ እንደዚህ እየዞሩ ምን እያሉ እነዛን ዙሪያ ጥምጥም ሄደው በቃ ይሄ እግዚአብሔር መሆኑን ያሳያል ይሏቸዋል። እዛቻል እግዚአብሔር ቃል ነው፣ ስለዚህ እግዚአብሔር ነው። እኔና አብ አንድ ነን ብሏል፣ ስለዚህ እግዚአብሔር ነው። እኔና ያብናየ ብሏል፣ ስለዚህ እግዚአብሔር ነው። እኔ ከአብርሃም በፊት አለሁ ብሏል፣ ስለዚህ እግዚአብሔር ነው። አብ በእኔ እንዳለ እኔ በአብ እንዳለሁ ብሏል፣ ስለዚህ እግዚአብሔር ነው። በእኔ መኑ በእግዚአብሔር መኑ ብሏል፣ ስለዚህ እግዚአብሔር። አያስኬድም እንደዚህ። ስለዚህ ይሄ እንዲህ ይሆናል ብሎ የሚል ድምዳሜ ላይ መድረስ አያስኬድም። በእምነት ጉዳይ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። አንድ ቦታ ላይ ግን እኔ እግዚአብሔር ነኝ አላለም በፍጹም። እሺ ከላይ ካኮብ ሰላም ካኮብ ሰላም ነው አላህ እግዚአብሔር ይመስገን። እንዴት ናችሁ? አላህ ደህና ነሽ? ደህና ነኝ። አላህ ነሽ? በእናንተ እምነት ስለ ገብርኤል አስተምሮት ይናገራል ወይስ አይናገርም? ይናገራል። ልንገርሽ? እሺ በእስልምና መልአኩ ገብርኤል ወይም መልአኩ ጅብሪል አለይሂ ሰላም መልአኩ ገብርኤል ከታላላቅ መላእክቶች መካከል አንደኛው መልአክ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በርካታ ቦታዎች ምን ያነሳዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ጊዜ ምን ያነሳዋል። መልአኩ ገብርኤል ከምን ተፈጠረ? ስራውስ ምንድነው? ወደሚለው እንምጣ። መልአኮች የተፈጠሩት በእስልምና አስተምህሮ ከብርሃን ነው። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም خلق الله الملائكة من نور ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ አላህ መላእክቶችን ከብርሃን ፈጠራቸው አሉ። እንደኛ ይሄን ያዙ። ሁለተኛ መላእክቶች አፈጣጠራቸው ምን አይነት ነው? ክንፋማዎች ናቸው። ማስረጃ يقول الله سبحانه وتعالى في بداية سورة فاطر الحمد لله فاطر السماوات والأرض جاعل الملائكة رسلا ولي أجنحة مثنى وثلاث ورباع መላእክቶችን የክንፍ ባለቤት አድርጌ ፈጠርኳቸው አለ። ከእነርሱ መካከል ሁለት ክንፍ ያለው አለ፣ ሶስትም አራትም ከዚያም በላይ በፍጥረታቶች ላይ ያሻጅን እጨምርላቸዋለሁ ብሎ ተናገረ። ይሄ ነው ሁለተኛ። ሶስተኛ የገብርኤል አፈጣጠር ምን ያክል ክንፍ እንዳለው ተገልጿል ወይ? አዎ ተገልጿል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ 600 ጀናህ ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ መልአኩን ገብርኤልን አይቼዋለሁ ለእርሱም 600 ክንፍ አለው አሉ። አያችሁ ለእርሱም 600 ክንፍ አለው። እሺ መልአክ ስራው ምንድነው ከተባለ መላእክቶች ስራቸው ዋና ስራቸው ምንድነው? የተፈጠሩበት አምላክን ለዘላለም እየተገዙ መኖር ነው እስከዚያው ነው ፍጻሜ ድረስ። አላህ በቁርአን ላይ ሲገልጻቸው ምን ይላል? ላ ያዕሱነ አላህ ማ አመረሁም ወይፍዐሉነ ማ ዩእመሩን አለ። እኔ አምላካቸው አላህ ያዘዝኳቸውን አያምፁኝም አድርጉ ያልኳቸውን ሁሉ ያደርጋሉ ብሎ ተናገረ። መልአክ በባህሪው ኃጢአትን አያደርግም። ደስነውና አስተምሮ በፍጹም ኃጢአትን አያደርግም። ገብርኤልም ሚካኤልም ሱራፌልም መለኩል ሞት ሁላቸውም እንዳለ መላእክቶች ሁሉ ወታቸዋል። ምን የት ነው መኖሪያቸው ከተባለ በሰማይ ነው መኖሪያቸው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወመን ዒንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን ይላል። በሰማይ ላይ የሚገኙ መላእክቶች እኔን አላህን ከመገዛት አይኮሩም አይደክሙም። ይሰብሑነ ሌይለ ወነሃር ላ የፍቱሩን ቀንም ሌትም አላህን ይገዛሉ አያርፉም እያለ ይናገራል። ወታቸዋል። ስለዚህ መላእክቶች ምንድነው ስራቸው? አምላክን አላህ ሱብሓነሁ ወተዓላ ለመገዛት ነው። የት ነው መኖሪያቸው? በሰማይ ላይ ነው። የመልአኩ ገብርኤል ልዩ ስራዎች አሉት ወይ? አዎ መልአኩ ገብርኤል ልዩ ስራዎች አሉት። አንደኛው ልዩ ስራው ምንድነው ከተባለ ከአምላክ መለኮታዊ ራእይን ለነብያት ማድረስ፣ ነብያትን እንደ ነብይነት ማብሰር ነው። ታዲያ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አብስሯቸዋል ወይ መልአኩ ገብርኤል ከተባለ አዎ አብስሯቸዋል። ማስረጃ ጃአ ጅብሪል ኢለ ነብይ ሰለላሁ ዐለይሂ ወሰለም ወቃል ያ ሙሐመድ ኢነከ ለረሱሉላሂ ሐቃ መልአኩ ገብርኤል ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አላቸው? አንተ ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው ይላል። ታውቃለህ? እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ታዲያ መልአኩ ገብርኤል ሲመጣ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራእይ ሲያመላልስ ጊዜ ራሳቸው ብቻ ናቸው ምስክር ወይንስ የሚያየው አካል ነበር? ሌላ አካል ምስክሮች አሉ? ነፋሉ።
ከ100,000 በላይ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር። ማየት ብቻ ነው ወይንስ ትምህርቱን የሚሰሙ ነበር? በደንብ ትምህርቱን የሚሰሙ ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ ታገኛላችሁ። ማን ነው ያየ ከመካከላቸው ከተባለ ዑመር ብን አልኸጣብ የሐዲሱ ዘጋቢ ራሱ ኩና ጁሉሰን ዒንደ ነቢይ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ነበር አለ። አንድን ሰው ሲያስተምር ታይቷቸው ነበረ? አዎ ያዩታል። መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር፣ ይሰሙት ነበር። ምስክሮቹ 4 ብቻ ሳይሆኑ ከ100,000 በላይ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ያዩት ነበር። ይሄ ነውና ተገልጦላቸው ምን አልሽኝ? ተገልጦላቸው ተገልጦላቸዋል፣ ይመለከቱታል። በእናንተ በገብርኤል ታምናላችሁ ወይስ አታምኑ? ገብርኤል የአምላክ መልአክ ነው ብለን ልክ አሁን የነገርኩሽን አስተምህሮቶች ነው የምናምነው እንጂ አምላክ ነው ብለን አይደለም። ወይንም ደግሞ ለእርሱ አንሰግድም፣ አንጸልይም፣ አንጠራው። እኛ የምንሰግደው የምንጸልየው ሁሉን ነገር የአምልኮ ስርዓቶች ሁሉ የምናደርገው ለአንዱ አምላክ ብቻ ነው። መላእክቶችም ልክ እንደኛ ለአምላክ የሚገዙ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ሱረቱ ኒሳ መጨረሻ ገጽ ላይ ሲናገር ለን የስተንኪፈ አልመሲሑ ወን የኩነ ዐብደን ሊላሂ ወለል መላኢከቱ ሙቀረቡን ይላል። ታላላቅ የቅርብ መላእክቶችም ሆኑ እንዲሁም ደግሞ ክርስቶስ የእኔ ባሪያ ከመሆን አይጸየፉም ነበር እያለ ይናገራል። ታላላቅ የቅርብ መልአክ የሚባሉት 4 መልአኮች ናቸው። ማናቸው? መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይም ሱራፊል እና የሞት መልአክ የሰዎችን ነፍስ የሚያወጣው ማለት ነው። እነዚህ ታላላቅ መላእክቶች መላኢካል ሙቀረቢን ይባላሉ። ልጆች በጣም እያያዘ ስለሆነ ታብ ማድረጋቸውን ኮምፕሊንክ ማድረጋቸውን አታቋርጡ። እሺ ሌላ ጥያቄ አለሽ? አንድ ጊዜ የለኝም። አመሰግናለሁ። አይሽ ከላይ ሰላም ሰላም ማራናታ እንዴት ነሽ? ደህና ነሽ? አቤት እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? በእስልምና ውስጥ ትክክለኛ አምላካቸው ማን ነው? አንደኛ። ሁለተኛ ደግሞ ነብዩ መሐመድና ረሱል ሰለላሁ ዐለይሂ ወሰለም የምትሏቸው ልዩነታቸው ምንድን ነው? እነሱንስ ለነሱ የምትሰጧቸው አምልኮት ምንድን ነው? ይሄን እንድታብራራልኝ ፈልጌ። እሺ በእስልምና አምላካችን አምላክ አላህ ሱብሓነሁ ወተዓላ ነው። አላህ ነው፣ ሌላ ማንም አምላክ የለም። በቁርአን ላይ ሲናገር ኢነኒ አነ አላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ እያለ ይናገራል። ነቢያቶችም ሁሉ ሲያስተምሩ ጊዜ አምላካችሁ አላህ ብቻ ነው እያሉ ያስተምራሉ። ቁርአን ላይ ለምሳሌ ሙሴን ብንወስድ ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ይላል። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። አብርሃም ለምሳሌ ምን አለ? በሱረቱል አንከቡት ላይ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁ ወይም ዒሳ ምን አለ? ስለ አምላክ ማንነት ሲናገር ወቃለ አልመሲሑ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም። ክርስቶስ እያለ አላህ ይጠራዋል፣ መሲህ እያለ ይጠራዋል። አላህ ስብሐነሁ ወተዓላ መሲህ ብሎ ሰይሞታል ዒሳ ዓለይሂ ሰላም። እና መሲሁም እንዲህ አላቸው ለእስራኤል ልጆች፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ አለ መሲሁ ይላል። መሲሁ የእኔም የእናንተም ጌታ አንዱ አምላክ አላህ ነው እያለ እንዳስተማራቸው በቁርአን ላይ ተቀምጧል። ይሄ ነው። ስለዚህ እንደ እስልምና አስተምህሮ አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም። ነቢዩ ሙሐመድ ወይም ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ታውቃላችሁ። ረሱል ሰለላሁ ዐለይሂ ወሰለም የእርሳቸው ማዕረጎች ናቸው። ረሱል መልእክተኛ ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ትርጉሙ የአላህ ውዳሴና ሰላም በእርሳቸው ላይ ይስፈር ማለት ነው። ራሳቸው ናቸው። እንዳጠቃላይ ለእርሳቸው የምትሰሩት አምልኮ ምንድን ነው? ለእርሳቸው አምልኮ አንሰራ፣ እርሳቸውን አንገዛቸው፣ አንለምናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያስተምሩ ኢዛ ሰአልተ ፈስአሊላህ አሉ። መለመን መጠየቅ ስትፈልግ አንዱን አምላክ አላህን ብቻ ጠይቁ፣ እርሱም ብቻ ለምኑ ብሎ አስተምረውናል። እርሳቸው በፍጹም አምልኮ አይሰራላቸው። እርሳቸው ምንድን ናቸው ከተባለ ቁል ኢነማ አነ በሸሩ ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ። ሙሐመድ ሆይ እኔ ልክ እንደ እናንተ ሰው ነው ይበላቸው፣ ከእናንተ የሚለየኝ ወደ እኔ መለኮታዊ ራእይ ይወረድልኛል በላቸዋል። በቃ ከሰው የሚለዩት ከሰው ጋር በሁሉ ነገር አንድ ናቸው። ይበላሉ፣ ይጠጣ እንደ ማንኛውም ሰው ናቸው። የሚለዩት በምንድን ነው ከተባለ መለኮታዊ ራእይ ይገለጥላቸዋል። ያን የአምላክን ሕግና ስርዓት ለሰው እንዲያደርሱ የተመረጡ ነብይ ናቸው። አላህ በቁርአን ላይ
ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ እንዲሁም ደግሞ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። በሱረቱል ፈትሕ ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ነው እያለ ይገልጽላቸዋል። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገርላቸዋል ማለት ነው። ይህን ይመስላል። ሌላ ጥያቄ አለሽ? ስለዚህ ለነሱ የምትሰጧቸው ክብር ማለት የአምልኮት ነው ወይስ ምን አይነት ክብር ነው የምትሰጧቸው? ለምሳሌ አሁን የረሱል ስም ሲነሳ የሆነ ሰለዋት እናውርድባቸው ምናምን የምትሉት ነገር አለ። ያ ምንድን ነው? ግልጽ አድርግልኝ። እሺ፣ የአምልኮ ስርዓት ለአንድ አካል አንሰጥም ከአላህ ውጭ። አምላክ አላህ በቁርአን ላይ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዟቸው የአምልኮ ስርዓቶች ሁሉ ለአንዱ አምላክ ለአላህ ብቻ ነው። ቁል ኢኒ ኡሚርቱ አን አዕቡደ አላህ ይላል። ሙሐመድ ሆይ እኔ አላህን በብቸኝነት እንድገዛ ታዘዝኩ ይበላቸው ይላል። እርሱ ብቻ አምልኮ ሁሉ ገብተዋል። ፈዕቡዱላህ ሙኽሊሰን ለሁ ዲን፣ አላህን ብቻ ጥርት አድርገህ ሃይማኖትን ለእርሱ ብቻ አድርገህ እርሱን በብቸኝነት ተገዛ እያለ ይናገራል። እና በእርሳቸው ላይ ውዳሴ ወይም ሰለዋት ማውረድ ስማቸው ሲነሳ ሰለላሁ ዐለይሂ ወሰለም የሚለው ይላል። እሱ አምልኮ አይደለም። ትርጉሙ ምን ማለት እንደሆነ እመጣለሁ። አላህ በቁርአን ላይ ምን አለ? ላ ተጅዐሉ ዱዓ አር-ረሱል በይነኩም ከዱዓኢ ባዕዲኩም ባዕዳ ይላል። መልእክተኛ ሙሐመድን ስትጠሩት ጊዜ ልክ እንደ ተራ ሰው እንደ ማንኛውም ሰው እንዳትጠሩት እያለ ይናገራል። ያ ማለት ሙሐመድ ብለን እንደ ቆሎ ጓደኛችን ሳይሆን ሙሐመድ ከተባለ በኋላ ሰለላሁ ዐለይሂ ወሰለም እንላቸዋለን። ይህን የምንለው ለእርሳቸው ብቻ ነው ወይ? ላ ለቀደሙት ነቢያትም እንላለን፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነላሀ ቀድ አርሰለሁ ከማ አርሰለኒ አሉ። ከእኔ በፊት በነበሩት ነቢያቶችም ላይ ሰለዋትን አውርዱ ልክ በእኔ ላይ እንደምታወርዱት አላህ እኔ እንደላከኝ ሁሉ እነርሱንም ልኳቸው ነበርና ብለው ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም የሚገርምሽ ስለ መሲሁ ሲናገሩ ወደፊት የዘመኑ ፍጻሜ ከመድረሱ ፊት ወደ ምድር ይወርዳል ከሰማይ እያሉ እየተናገሩ ትንቢትን ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። ለእርሳቸው የተሰጠውን ማዕረግ ለነቢያቶች ይጠቀሙት ነበር። እርሳቸው ዒሳ ሰለላሁ ዐለይሂ ወሰለም ይላሉ። ልክ እንዲሁ በአንድ ሐዲስ ላይ አብርሃምን ባወሱ ጊዜ ኢብራሂም ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው የተናገሩበት ሐዲስ አለ። እሺ፣ ትርጉሙ ምን ማለት ነው ከተባለ ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። እሺ፣ እርሳቸውን መጠየቅና መለመን ሳይሆን አምላካችንን አላህን ነው። አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህንና ሰላምህን አስፈን ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ነው። እሺ፣ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም። ኔት በጣም ደካማ ነው። ለምንድን ነው? ከኔ ጋር ነው። ቪዲዮ ልዝጋ መሰለኛ። ምን ይመስላችኋል? ሹራ ያኩ በጣም እያያዘ ነው። ምንድን ነው? ከኢንተርኔት አይደለም ችግሩ። ለምን ኮፒ ሊንክ አታደርጉ? እሺ፣ ከተሰማ ትንሽ እንቀርበት። እስኪ የተወሰነች ደቂቃ አለች። የሚቆራረጥ ከሆነ ተነግሩኛል። ድምጼ ይቆራረጣል እና ቪዲዮ ብቻ ነው የሚቆራረጠው።
ድምጽ የሚቆራረጥ አንድ ልጆች እንዲህ በጣም ከያዘ የሚዘጋ ይመስለኛል። ቀሩታ عليه بلاغات كثيرة. ተስተካክሏል ወይስ እንደዚያ ነው? ተስተካክሏል ልጆች? نفس الشيء ولا تصلح. ሰፈራችን ታያቸው። እሺ ከተስተካከለ ትንሽ እንቀራለን። ትንሽ እንቅራ። በሱዳንኛ ድምፅ እንቅራ ወይስ በምን ድምፅ እንቅራ ልጆች? عليكم السلام ورحمة الله. አንዲት ጥያቄ አለች ላስቸግር። እሱ ጥያቄ ምንድን ነው? እኔ ሙስሊም ነኝ አልሐምዱሊላህ ረቢል ዓለሚን። ለምሳሌ አንድ ዘመድ ከተቆራረጠ በዘመድ ምክንያት ብዙ ነገሮችን ታጣላችሁ የሚል ሐዲስ አለ። ግን ያን ዘመድ ብዙ ጊዜ እኔ ቦታ በሰጠው ያ ዘመድ ለኔ ቦታ አለመስጠት እኔን ይገፋኛል፣ ለከኔ ወኋላ ሆኖ እኔን ይገፋኛል፣ ሊቀርበኝ አይፈልግም። ያንን ሰውዬ ግዴታ እኔ ቢያንስ ከ45 ጊዜ በላይ አፉ ብየዋለሁ። እኔ በዛ ዘመድ ምክንያት ቡሌ ጠይቃለሁ እያልኩ ይሄን ጥያቄ በዛች ልጅ ምክንያት ያጎቴ ልጅ ናት። እኔ ሳቀርባት እኔ ላይ የሆነ ማይሆን ነገር ትሰራለች፣ ፋውል ትሰራለች፣ ትጣላኛለች፣ ፋውል ትሰራለች፣ ትጣላኛለች። ቢያንስ ማክሲመም ከ40 በላይ ጊዜ አፉ ብያታለሁ። ግን ከአቅሜ በላይ ሆነ። በሷ ምክንያት የሚመጣብኝ ችግር ምንድነው? ከዚህ በላይ ወንድሜ? እሺ ምን አለ መሰለህ፣ አንዳንድ ሰዎች እየበደሏችሁ ይቅር ባላችኋቸው ቁጥር ያ ይቅርታችሁ አይገስጻቸውም ወይንም አያርማቸውም። ከዚያ በእናንተ ላይ አዛ ከማድረግ አይቆጥባቸውም። ድጋሚ እናስቀይመውም ይቅር ይለናል የሚል ተስፋ ስላላቸው እምነት ስላላቸው ደግሞ ይጎዳቸዋል፣ ሁሌ ይሰብሯቸዋል። የዚህ አይነትን ሰው ምን ማድረግ ነው ያለብን ከተባለ በቃ መራቅ። ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም የሚያስቀይሟቸው ሰዎች ሁለት አይነት ናቸው አሉ። አንደኛው ይቅርታ የሚገባ ነው፣ ሌላው ደግሞ ይቅርታ የማይገባ ነው።
አላህ ይቅር ባዮችን ይወዳል። ግን አንዳንዴ ይቅርታ የማይጠቅማቸው ሰዎች አሉ፣ እንዳውም የሚጎዳቸው ሰዎች አሉ። ስለዚህ ለሁለት ከፈሏቸው። አንደኛ ይቅርታ የሚገባቸው፣ ሌሎች የማይገባቸው። ይቅርታ የሚገባው ምን አይነት ሰው ነው ከተባለ እናንተን በበደል አያስብም ሰውየው። በአጋጣሚ ግን የሆነ ስህተት ሰራባቸው፣ በዚያ ነገር በጣም ተጸጸተ። በቃ ይቅርታ አስቀይሜሃለሁ፣ በቃ ተጸጽቻለሁ በዚያ ስራ ያለ ይሄ ሰው ይቅር በሉት። ነገር ግን አንዳንድ ሰው ይበድላችኋል፣ ይቅርታ ትልቶ ይቅርታ መጥቶ ይጠይቃችኋል፣ ታደርጉለታላችሁ። ምንም አይመስለው የሚያ ነገር ድጋሚ መጥቶ ያን ጥፋት በእናንተ ላይ ያደርጋል። አሁንም ይቅርታ ታደርጉለታላችሁ። ይፈቻላል። ያ እየደጋገመ ያስቀይማችኋል። ይሄ ሰው አያችሁ፣ ይሄ ሰውዬ ይቅርታ ይለኛል ድጋሚ ባስቀይመው የሚል በልብ ውስጥ ስላለ ያንተ ይቅርታ ማድረግ ለርሱ አልገስጸውም፣ አልመከረው፣ እንዲቆጠብ አላደረገው። እንዳውም ይቅርታ ማድረግ ለርሱ በተደጋጋሚ ኃጢአት እንዲያደርግ አንተን እንዲበድል ብዙም በር እየከፈትክለት ነው። እየተጎዳ ነው ይሄ ሰው። አንተ በበደለ ቁጥር ኃጢአት እያስመዘገበ ነው። ያ እንዳይሆን ይሄን ሰው ይቅርታ አላደርግልህም ብለህ እንትን ትተዋለህ። ምናልባት የሆነ ጊዜ ላይ ይሄ ሰውዬ ቢመለስ፣ ምናልባት የሆነ ጊዜ ላይ እንደው ልብ ገዛና ተመለሰ፣ ድጋሚ ጭራሽ አላስቀይምህም ከዚህ በኋላ አላደርገውም ብሎ በትክክል እንትን ካለ በራችሁን ክፈቱለት። ግን እናንተም በተደጋጋሚ እያስቀየመ የሚሰብራችሁ ምንም ይቅርታችሁ የማይጠቅመው አይነት ሰው ከሆነ ያንን መራቅ ትችላላችሁ። እሺ بسم الله الرحمن الرحيم. سمعتها؟ تسمع الكلام ولا؟ سمع ليش؟ سمع. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا
فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله
عسى وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم مولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا
أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما ودا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إن الذين قالوا ربهم عندي سورة نقرأ بزيد بتسأل ما سورة نقرأ نجمع التقاريات ما سورة نقرأ عم تبرر السنبر عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون
ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا የመጨረሻ የቁርአን አንቀጽ ኢና አንዘርናኩም ዐዛበን ቀሪባ እኔ ቅርብ የሆነውን ቅጣት አስጠነቀቅኳችሁ ይላል አላህ ሱብሓነሁ ወተዓላ። ማን ነው ቅርብ የሆነ ቅጣት ብሎ ገለጸው? ጀሃነም ለኛ ሩቅ ይመስለናል አይደል? ኢነሁም የረውነሁ በዒደን ነው ለከችላል እነርሱ ሩቅ አድርገው ያዩታል። ወነራሁ ቀሪባ እኔ ደግሞ ቅርብ አድርጌ ነው የማየው። ለዚህም ነው አላህ ኢና አንዘርናኩም ዐዛበን ቀሪባ ቅርብ የሆነውን ቅጣት አስጠነቀቅኳችሁ። የውመ የንظሩ ልመርኡ ማ ቀደመት የዳህ የሰው ልጅ እጁ ያሳለፈችውን ወይም በእጁ የሰራውን የሚያይበት ቀን ብሎ ገለጸው። ያ ማለት ሰዎች
የፍርዱ ቀን በምድር ላይ የሰሩትን ሁሉ ያሉ አላህ ሱብሓነሁ ወተዓላ አምኖ መልካም ነው የሰራ ሰው የስራውን መዝገቢያ ይመለከታል። አላህን ክዶ ልክ እንዲሁ ኃጢአት ሲያደርግ የነበረ ሰው ነገ የፍርዱ ቀን የስራውን መዝገብ ይሰጠዋል። መላእክቶች እየጻፉ ነው አሁን እንዳለ የምንሰራውን ስራ ነገ የፍርዱ ቀን ያንን አላህ ሱብሓነሁ ወተዓላ ይሰጠን። እንካየው አንብብ በምድር ላይ ስትሰራ የነበረ ይባላል። يوم ينظر المرء ما قدمت يداه ከዚያስ ከሃዲያኖች ምን እንደሚሉ ገለጸ መጨረሻ ላይ ويقول الكافر يا ليتني كنت ترابا ከሃዲ የነበረ ሰው የዚያኔ ምን ነው አፈር ሁኜ በነበር ብሎ ይመኛልን ማለት ምን ነው አፈር ሁኜ በነበር ሰው ሁኜ ባልተፈጠርኩኝ ቀርቶብኝ በነበር ምን ነው የሚልበት ቀን አለ ይላል። እሺ ፎኒታ ويقول الكافر يا ليتني كنت ترابا ويقول الكافر يا ليتني كنت ترابا رب السماوات والأرض وما بينهما الرحمن لن يكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا بإذن الرحمن إلا بإذن الرحمن صلى ذلك اليوم السلام ورحمة الله. زين تمام 100 100 እሺ ጥያቄ ያለው ካለ መጠየቅ ይችላል። العصر نجرز نድርግ እንደዛ እናድርግ። እሺ በሱዳንኛ ዛን እናድርግ ወይንስ በሌላ? ምረጡ። በሱዳን በቃ በሱዳን الله أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة
هيا على الصلاة هيا على الفلاح هيا على الفلاح الله أكبر الله أكبر لا إله إلا الله اللهم رب هذه الدعوة التامة الصلاة القائمة في مسألة الفضيلة والأثم تمتام تلبسلاችሁ ከዚያ በኋላ እሺ አንዴ ጥምጣም እንልበስ። ይሄ እንደዚህ ታደርጉ ነው። ህይወት ይሰማሻል? አቤት። ሰላም ነው? እንዴት ነሽ? አዎ ሰላም ነው አለን። አልሐምዱሊላህ እግዚአብሔር ይመስገን አለን። እሺ ሻዳ ፈልገሽ ነው? ሻዳ የሚያስፈልግሽ ነው? አዎ የምለውን ቃል አብረሽ እየተከተልሽ በይ። እሺ እሺ አሽሀዱ አሽሀዱ አላ አላህ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ትንሽ አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው ከአላህ በስተቀር በሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ እስልምና እስከዛሬ ስናስተምር ምናምን ሰምተሻል አይደለ? አሁን ነው የገባኝ። ከዚህ በፊት ስለ እስልምና ሰምተሽ አታውቅም? ሰዎች ሲያስተምሩ አላውቅም። ኦኬ፣ ስለ እስልምና ላስረዳሽ። እሺ፣ የተወሰነ መሰረታዊ መረዳት ያለብሽ ነገራቶች ላስረዳሽ እና እስላማዊ ትምህርቶች ግሩፕ እንድትማሪ ደግሞ እናስገባሻለን። እሺ እሺ። ኢስላም ብሎ ማለት አንዱ አምላክ አላህ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አላህ ሙስሊም ሁኑ ብሎ አዘናል ሁላችንም ፍጥረታቶችን በነቢያት በኩል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላቸው እያለ አምላክ አላህ የወደደውና የደነገገው ሃይማኖት ኢስላም ብቻ እንደሆነ ይነግረናል። በሌላ ቦታ ላይ ደግሞ ነቢያትን ሁሉ አዞበት እንደነበር ይነግረናል። ይህን ሲናገር ይላል ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት አብርሃምን አዝዤባቸው የነበረው እያለ ይናገራል። እና ስለዚህ ኢስላም ብሎ ማለት አምላክ ነቢያት በኩል ለሰው ዘር የደነገገው ያለችው ልጅ ዚክራ የምትለዋን ፎሎ አድርጋት እስላማዊ ትምህርት እንድትማሪ ግሩፕ አስገባሻለች። እሺ እሺ። ልጆች መስጂድ ላይ በቃ ለውጣሽ። እሺ መልካም። እሺ ስምሽ ማን ነበር? ስምሽ ማን ነው? ሚውት አድርገሽ በቃ ለውጣ ልጆች። ማታ ኢንሻአላህ እመለሳለሁ። ህይወት ፎሎ አድርጌሻለሁ፣ በውስጥ እልሻለሁ። እኔ ቤት ቴሌግራም